ታችን የምናደርገው ዛሬ እንግዲህ በቤተ ክርስቲያናችን አስተምሮ ደብረ ዘይት ብለን የምንጠራው ቀን ነው። ይህ ቀን የጾሙ እኩሌታ ነው። ከዛ በላይ ደግሞ ታላቁን ዕለት የምናስብበት ዕለት ስለሆነ አምላካችን እግዚአብሔር ለኔ ለተናጋሪው አንደበት ለእናንተም ለሰሚዎች ሰሚ ጆሮን አስተዋይ ልቦናን ሰጥቶን ምንነጋገረውን ምንማማረውን ሁሉ በማስተዋል በጥበብ እንድንረዳ እንዲያደርገን ቅዱስ ፈቃዱ ይሆንልን። የዓለም መጨረሻ ምልክቱ ምንድነው? የዓለም መጨረሻ ምልክቱ ምንድነው? ይህን ጥያቄ የጠየቁት ሐዋርያት ናቸው። ሐዋርያት ይህን ጥያቄ ሲጠይቁ በደብረ ዘይት ጌታችን መድኃኒታችን ኢየሱስ ክርስቶስ ተቀምጦ ሳለ ደቀ መዛሙርቱን ለብቻቸው ወደሱ ቀርበው ጥያቄ ያቀረቡ። የዓለም መጨረሻ የመምጣት ፍጻሜ ምልክቱ ምንድነው ብለው ጥያቄ አቀረቡ። ሐዋርያት የጠየቁት የዓለም መጨረሻው ቀኑ መቼ ነው አይደለም ያሉት። የዓለም ማብቂያው መካተቻው ዕለቱ መቼ ነው አይደለም ያሉት። የዓለም መጨረሻው ሲሆን ምልክቱ ምንድነው? ዓለም ከማለፉ በፊት፣ ዓለም ከመጠቅለሉ በፊት፣ ዓለም ሁሉ ከመወሰዱ በፊት ምልክቱ ምንድነው? ምን ስናይ እንጠበቅ? ምን ስናይ እንጠንቀቅ? ምን አይነትስ ምልክቶችን እንጠብቅ? ለዝግጅት እንዲሆነን፣ ለሕይወታችን እንዲሆነን፣ መማሪያ እንዲሆነን፣ በማስተዋል እንድንኖር ሊያደርገን የሚችል እንድንጠብቅበት ሊያደርገን የሚችል ምልክቱ ምንድነው ብለው ደቀ መዛሙርቱ ክብር ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ጠየቁት። እሱም ብዙ ነገሮችን ነገራቸው፣ ብዙ ነገሮችን አስተማራቸው። ካስተማራቸው ውስጥ በጥንቃቄ እንዲጠበቁ፣ ምልክት እንዲያዩ፣ ያ ምልክት ሲመጣ ምን እንደሚሆን፣ የምጣር መጀመሪያ እንደሆነ፣ በማስተዋል መኖር እንደሚገባቸው፣ በእምነት መጽናት እንደለባቸው፣ እስከ መጨረሻ የሚጸና እርሱ ይድናል ብሎ ምድር ትነዋወጣለች፣ ሕዝብ በሕዝብ ላይ፣ መንግስት በመንግስት ላይ፣ ወንድም በወንድሙ ላይ፣ ሴቶች እርስ በርሳቸው፣ እህት በእህቷ ላይ ጦርን ትሰማላችሁ፣ የጦርን ወሬ ትሰማላችሁ፣ የምድር መንቀጥቀጥ ይሆናል። ፍጻሜው ግን ይሄ አይደለም። ይሄን ሁሉ ስትሰሙ፣ ይሄን ሁሉ ስታዩ፣ የምድር መንቀጥቀጥ ሲሆን፣ ነፋሳት ሲነሱ፣ ጎርፍ ማዕበል ሲመጣ፣ እነዚህ ሁሉ የምጣር መጀመሪያ ናቸው። እነዚህ ሁሉ ትልልቅ ብለን የቆጠርናቸው ፍጻሜ አይደሉም። አንዴ ብድግ በሉ፣ ሁላችሁ ብድግ በሉ። እሺ፣ አረፍ በሉ። እነዚህ ሁሉ የምጣር መጀመሪያ ናቸው፣ የምጣር መጨረሻ አይደሉም። ምልክቶቹን ግን ነገራቸው። እንዳትስቱ ተጠንቀቁ ብሎ በማስጠንቀቂያ ነገራቸው። ማንም እንዳያስታችሁ ተጠንቀቁ፣ እንዲጠበቁ፣ እንዲጠነቀቁ ያስተማራቸው አለ። ከዛ ደግሞ የሚያዩዋቸው ምልክቶች አሉ። የምድር መንቀጥቀጥ፣ ማዕበል፣
ጎርፍ፣ ንውጽውጽታ፣ ጩኸት፣ ህዝብ በህዝብ ላይ፣ መንግስት በመንግስት ላይ ጦር መስማት፣ ጦርንና የጦርን ወሬ ትሰማላችሁ። እነዚህን ሁሉ ታዳምጣላችሁ። ያ ብቻ አይደለም፣ ብዙዎች እኔ ክርስቶስ ነኝ ብለው ይመጣሉ። ጌታችን ባረገ በዓመቱ ነው አንዱ እኔ ክርስቶስ ነኝ ብሎ የተነሳው። እኔ ክርስቶስ ነኝ አለ ጌታችን ባረገ በዓመቱ። ዛሬም ክርስቶስ ነኝ የሚሉ አሉ። ታስታውሳላችሁ አይደለ? በአገራችን በኢትዮጵያ እንኳን ብዙ ተከታይ የነበራት አንዲት መበለት ነበረች፣ ክርስቶስን ወልጃለሁ ያለች አንዲት መበለት ነበረች። ታስታውሳላችሁ? በአገራችን በኢትዮጵያ ብዙ ተከታይ ነበራት። አሁንም ደግሞ ንጉስ ነኝ የምትላለች። ንግስት ነኝ የምትል ማለት የማትሆን ምትዘባርቅ፣ ህመምተኛ፣ በደዌ ያለች ምትከተሉኩ ትኖራላችሁ። እዚህ ሆናችሁ ብር ምትሰጡ፣ ዶላር ምትሰጡ፣ እውነት ነው እሷ ምትለው ምትናገረው እያላችሁ ምትከተሉ ትኖራላችሁ። አጭበርባሪዎች፣ ሐሰተኞች፣ ወንበዴዎች፣ ሽፍቶች፣ ቀማኞች ወሯታል። ሐሰተኛ ነቢያት ይመጣሉ አለ። ሐሰተኛ ነቢያት። አንዳንድ ሰዎች ባለፈ ሰው በሞተ ሰው ነው ነብይነት የሚናገሩት። ሰውየው የሉም ብለው በእንትና ጊዜ በአባ ገሌ ጊዜ እንዲህ ብዬ ተናግሬ እንዲህ ሆኖ እሳቸውን ነግሬ ብለው የሚናገሩ አሉ። የሉም ማኛ ሰው ሞተዋል እንዲህ ብለው ትንቢት ተናግረውበት ነበሩ ተብለው አይጠየቁም። በሌለ ሰው እንዲህ አይነት ብልጦች አሉ። ነቢያት ነን የሚሉ ትንቢት ተናገርን የሚሉ በእኛ ቤት ውስጥ ያሉ፣ በቤተ ክርስቲያኗ ጥላ ያሉ፣ በቤተ ክርስቲያኗ ውስጥ ያሉ። ይሄ ፕሮቴስታንቱም አቶ ግማሹ ጥፍር አሳድጋለሁ ይላል፣ ግማሹ እግር አስረዝማለሁ ይላል፣ ግማሹ ባንክ ቤት ብር ሞልቷል ይላል፣ ባንክ ሙሉ ነው ይላል። ደሃውን ሲሄድ እኮ የሚበላው የሚቀምሰው የሌለውን ሰው 50 ሚሊዮን ሰጥቻለሁ ይለዋል። እሺ ብሎ ተመልሶ ይሄዳል። ሲሄድ እኮ ቤቱ ምንም የለው። ባንክ ቤት እኮ ይሄ መክሰስ ነበረበት። ይሄ በእውነት ሀገር መንግስት ቢኖር ባንክ ቤት ሁሉ ያስከስሰዋል እኮ። መከራ ውስጥ የሚከታቸው፣ ጭንቀት ውስጥ የሚከታቸው ሰው በእግዚአብሔር እረፍት ማግኘት ሲገባው እግዚአብሔርን አምኖ በረከት እቀበላለሁ ብሎ ለማለት ሲመጣ መጽናናት ያለበት በእግዚአብሔር ቃል ነበር። ሰዎች ግን እንዲህ ትሆናለህ፣ ውጪ ትሄዳለህ፣ ስም ተቀይሯል። አንዳንዶች ደግሞ ስልክ ቁጥር ይናገራሉ። ለእግዚአብሔር ምንም አይደለም እኮ ስልክ ቁጥር አወቀ አላወቀ፣ ስልክ ቁጥርሽን አወቀች አላወቀች፣ ተናገረ አልተናገረ ምንም አይደለም። አይደንቅም ማለት ነው። ይሄ ሁሉ በመረጃ የሚሰራ ነው። ይሄ ሁሉ እገሌ የምትባል ወደ ዘመደች እንዲሆነች እንዲታማ እንዲሆኖ እያሉ የሚያጭበረብሩ ሐሰተኛ ነቢያት ጥንትም ነበሩ። ሐሰተኛ ነቢያት በነቢያቱ ዘመን ሐሰተኛ ነቢያት ነበሩ። ዛሬም ሐሰተኛ ሐዋርያት ነን ብለው የሚነሱ የሚያጭበረብሩ አሉ። በውስጥም በውጭም። በውስጥ የማይደረገውን ሁሉ የሚያደርጉ ማለት ነው። ቅባ ቅዱስ እንዲያደርግ በመቁጠሪያ ደብድብ፣ ራስን አቃጥል፣ እንዲህ ብለህ ተደበደብ፣ እንዲህ ብለህ እንዲሁን፣ እንዲሆነሽ እንዲያድርጊ የሚሉ ከቤተ ክርስቲያን ስርዓት፣ ከቤተ ክርስቲያን ንግግር፣ ከቤተ ክርስቲያን ሕይወት የወጣ ነገር የሚናገሩ ግን ብዙ ጀሌ ያላቸው ተከታይ ያላቸው ክርስቲያኖች የምንነግራችሁ የምናስተምራችሁ ስለ ነፍሳችሁ ግድ ስለሚለን ነው። እንዳትታለሉ ነው። መጠበቅ ስላለብን ነው። ኃላፊነታችን የምንወጣው። ከማንም ጋራ የግል ጸብ የለንም። ቤተ ክርስቲያን ግን የምትለው ማስተማር አለብን። ቤተ ክርስቲያን ምንድነው የምትለው? ማንን ምን ትላለች? ካህን ያልሆነ ሁሉ ካህን ነኝ ብሎ አጥማቂ ነኝ እያለ ያጭበረበረ ገንዘቡን እያካበተ ንብረት እየሰበሰበ ምእመናንን እያወናበደ
የማይጠጣውን ጠጡ፣ የማይደረገውን አድርጉ፣ የማይበላውን ብሉ፣ የማይደረገውን አታድርጉ እያሉ የሚያጭበረብሩ ብዙዎች አሉ። በቅርብ ዘመን እኮ አሁን በቅርብ ዘመን ምን እየተደረገ እንደነበር ታውቃላችሁ? ቤተክርስቲያን ውስጥ እንዳትገቡ። ለምን? ካልቆረባችሁ ቤተክርስቲያን ውስጥ አትግቡ። ማን ያለው? ቤተክርስቲያን ይሄን ነገር ተናግራለች። ካልቆረባችሁ አትግቡ ብላለች። ቆራቢ ብቻ ነው የሚገባው። ስለዚህ ቤተክርስቲያን ውስጥ እንዳትገቡ የሚል ሰው ደግሞ ተነስቶ ነበር። ያው አንድ ሰሞን ነው ብፍ ይላል፣ ተከታይ ያበጃ ምን ይላል ከዛ በኋላ የለም። ግን ሰሚ አለ፣ ተከታይ አለ፣ አጃቢ አለ፣ አድማጭ አለ። ጌታችን ይሄን ነገረን። ብዙ ሐሰተኛ ነቢያት ይነሳሉ። የሚነሱት ሐሰተኛ ነቢያት ብቻ ሆነው አይደለም፣ እኔ ክርስቶስ ነኝ ብለው ይነሳሉ። በዚህ አትደነቁ። ይሄ ብቻ አይደለም፣ ይገርመው አለ ጌታ። ብዙ ድንቅ ታምራት ያደርጋሉ፣ ያሳያሉ። ታምር እኮ ለአማኝ ታምር ምንም አይደለም። እኛ ተአምራት ተደርጎልን አይተናል። አምላክ ሰው አምላክ ሆኖ የማይታየው ታይቶ የማይጨበጠው ተጨብጦ የማይዳሰሰው ተዳሶ ከዚህ በላይ ታምር ምን አለ? በድንግልና ተጸንሶ በድንግልና ተወልዶ ያለ አምላክ፣ በህቱም ድንግልና ተጠብቃ የምትኖር ውሃውን ወደ ወይን ጠጅነት የለወጠ አምላክ፣ ከዚህ በላይ ታምር ምን አለ? በእርግጥ የሱ ደቀ መዛሙርት እሱ ያደረገውን አድርገዋል። እንደሱ አምነው እሱን አምነው በሱ ተሰማርተው ብዙ ሙታንን አስነስተዋል፣ ብዙ ደዌያንን ፈውሰዋል። ዛሬ የምናከብራቸው ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ በዓለ ዕረፍታቸው ነው። በረከታቸው ጸጋቸው ከሁላችን ጋር ይሁን። ክቡር ሞቱ ለጻድቅ በቅድመ እግዚአብሔር። የጻድቅ ሰው ነፍስ የጻድቅ ሰው ሞት በእግዚአብሔር ዘንድ የከበረ ነው፣ ከፍ ያለ ነው። የተዋረደ ሞት አይደለም፣ የከበረ ከፍ ያለ። ስለዚህ ሐሰተኛ ነቢያት ይነሳሉ። እኔ ክርስቶስ ነኝ ብለው ይመጣሉ። በዚህ ነው ቢሏችሁ አትስሙ። በእልፍኝ ነው ቢሏችሁ አትስሙ። በአዳራሽ ነው ብላችሁ አትስሙ። ይሄ ብቻ አይደለም፣ እስከ መጨረሻ የሚጸና ምን ይላል? እርሱ ይድናል። እምነታችሁን ሁሉ እስከ መፈተን ደረጃ ያደርሳችኋል። ከናንተ የሚጠበቀው ግን እስከ መጨረሻ ድረስ መጽናት ነው። እስከ መጨረሻ የጸና እርሱ ነፍሱን ያድናል ብሎ ጌታችን ጦርን፣ የጠሩን ወሬ፣ እነዚህን ሁሉም ረሃብን፣ ቸነፈርን፣ መጠማትን፣ መራብን፣ የምድር መናወጥን፣ ማዕበል መነሳትን ይሄን ሁሉ ትሰማላችሁ ብሏል። አሁን ያልሰማነው ምን አለስ? ጦር እኮ በየቦታው ነው አለ አይደል? በየቦታው የጦር ዜና ነው እኮ ያለው። በየቦታው የሰላም ድርድር እኮ እየራቀ ነው ያለው፣ እየጠፋ ነው ያለው። ወንድም በወንድሙ ላይ፣ መንግስት በመንግስት ላይ፣ ህዝብ በህዝብ ላይ ይነሳል። እንደውም ጌታ ምን አለ መሰላችሁ? ከአመፃ ብዛት የተነሳ አለ። አመፅ ታውቃላችሁ? ክፋት ሲበዛ፣ እልህኝነት ሲበዛ፣ እኔ ብቻ ይመቸኝ፣ እኔ ብቻ ይላይ ማለት ሲበዛ፣ አመፀኝነት ሲበዛ አለ ከአመፃ ብዛት የተነሳ የብዙዎች ፍቅር ትመነምናለች፣ ትጠፋለች፣ ትከሳለች። የብዙዎች ትናንት ይዋደዱ የነበሩ ሰዎች አሁን ለዓይን ግድያ ነው የሚተያዩት። የአመፃ ብዛት የተባለው ነው። ከአመፃ ብዛት የተነሳ የብዙዎች ፍቅር ትቀዘቅዛለች። እስያስቡት። ከማን ጋር ናችሁ? እንዴት ነው የምትኖሩት? ወዳጆቻችሁ አብረዋችሁ አሉ ወይ?
ትናንትና በመከራችሁ ውስጥ አብራችሁ ያሳለፋችሁ ሰዎች ዛሬ በመከራችሁ ጊዜ አሉ ወይ? ትናንት በድህነት ውስጥ ሆናችሁ አብሯችሁ ያሳለፉ ሰዎች ዛሬ ትንሽ ስታገኙ አሉ ወይ? ትንሽ ሲያገኙ አሉ ወይ? ከአመፃ ብዛት የተነሳ ፍቅር ይቀዘቅዛል። ያ ብቻ አይደለም አለ። በተቀደሰው ተራራ በቤተ መቅደሱ ክፋት ሲበረታ፣ አመፀኝነት ሲበዛ፣ ኃያላንን የሚሉ ሲነሱ ስትመለከቱ አትደንግጡ። አንባቢው ያስተውል። ድንጋይ በድንጋይ ላይ ሳይፈርስ አይቀርምና። ሚስጥሩ የሚታይ ድንጋይ በድንጋይ ላይ የሚታየው ነገር አይደለም። ድንጋይ በድንጋይ ላይ ሳይፈርስ አይቀርም ያለው ይሄኛው ስጋችሁ አልፎ ወደ መንግስተ ሰማያት የምትገቡበት ጊዜ ይመጣል። ይህ ምድራዊ ቤታችሁ ፈርሶ የማይፈርሰው ሰማያዊ ቤታችሁ ይመጣል። ይህ የሚታየው በሰው እጅ የተገነባ ነው። እናንተ የሰራችሁት ነው። እግዚአብሔር የሕይወት እስትንፋስ እፍ ብሎ የሰራችሁ በእናንተ ሕይወት ግን ዘላለማዊ መንግስት አላችሁ። ይሄ ምዕራፍ 24 እና ምዕራፍ 25 አንድ ላይ የተያያዙ ናቸው ምዕራፎቹ፣ በዓላቶቹ። ከዛ በኋላ ጻድቃንን በቀኙ ኃጥአንን በግራው ያቆማል። ጻድቃንን እንዲህ ብሎ ይመርቃቸዋል። ብራብ አበልታችሁኛል፣ ብጠማ አጠጥታችሁኛል፣ እንግዳ ቢሆን ጠይቃችሁኛል፣ ታስሬ ጠይቃችሁኛል፣ እንግዳ ቢሆን ተቀብላችሁኛል፣ ብጠማ አጠጥታችሁኛል። እናንተ የአባቴ ቡሩካን ዓለም ሳይፈጠር የተዘጋጀላችሁን መንግስቴን ውረሱ ይላቸዋል። እግዚአብሔር ይህንን ድምፅ ያሰማል ለሁላችንም። እናንተ የአባቴ ቡሩካን የሚለውን ድምፅ ለሁላችንም ያሰማል። ምን ጾመው፣ ምን ጸልየው፣ ምን ሰግደው፣ ምን መጸውተው ቤተ እግዚአብሔር ምን መጣው፣ ምን ናንጸው፣ ምን ሰራው፣ አስራታችን ምን ናወጣው፣ በኩራታችን ምን ናወጣው፣ ቆመን ምን ናስቀድሰው፣ በብዙ ውጣ ውረድ ውስጥ ሆነን ወደ ቤተ እግዚአብሔር ምን መጣው ይሄን ክብር ለማግኘት ነው፣ በቀኝ ለመቆም። አለበለዚያ ምን ዋጋ አለው? በቀኝ ካልቆምንበት ስራችን ከንቱ ይሆናል። በቀኝ ካልቆምንበት ዋጋችን ባዶ ይሆናል። እናንተ የአባቴ ቡሩካን ኑ፣ ዓለም ሳይፈጠር የተዘጋጀላችሁን መንግስቴን ውረሱ። ወደ ግራ የቆሙትን ሄዶ እናንተ ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ ብታረዝ አላለበሳችሁኝም፣ እንግዳ ቢሆን አልተቀበላችሁኝም፣ ብታሰር አልጠየቃችሁኝም፣ ለሰይጣንና ለመልእክተኞቹ ወደ ተዘጋጀው ወደ እቶን እሳት ሂዱ፣ ርጉማን ሁኑ፣ ከኔ ራቁ ብሎ ይላቸዋል። ጻድቃን ሲመልሱ የነበረው መች ተርበህ አበላን፣ መች ተጠምታ አጠጣን፣ መች ታርዛ ለበስን፣ መች እንግዳ ሆነ ተቀበልን፣ መች ታስረ ጠየቅን። ለአንዱ ያደረጋችሁት ለኔ አድርጋችኋል አለ። ኃጥአን ደግሞ እንደዚሁ ነው ያሉት። መች አየን፣ መች ተራብክ፣ መች ተጠማ፣ መች ታረስክ፣ መች ታሰርክ። ለአንዱ ስላላደረጋችሁ ለኔ አላደረጋችሁም። አያችሁ፣ ነገ የምንጠየቀው የምግባር ጥያቄ ነው። እናንተ በእኔ ኃጢአት አትጠየቁም፣ እኔም በእናንተ ኃጢአት አልጠየቅም። እያንዳንዳችን የምንጠየቀው በስራችን ነው። እስመ አንተ ትፈድዮ ለኩሉ በከመ ምግባሩ፣ አንተ ለሁሉም እንደየስራው ትከፍለዋለህ። ለሁሉም እንደየስራው። አንድ ገበሬ ባቄላ፣ ማሽላ፣ ገብስ፣ ጤፍ ምን አድርጎ በእጁ ይዞ ቢበትን መሬት ላይ ቢወርቅ ሲያብብ ሲያፈራ ሲነሳ
ሲነሳ ብቅ ሲል ባቄላው ጤፍ ሆኖ ይነሳል? ጤፉ ስንዴ ሆኖ ይነሳል? ስንዴው ገብስ ሆኖ ይነሳል? ማሽላው ጤፍ ሆኖ ይነሳል? መልሱልኝ። ይነሳል? በታምር ካልሆነ በስተቀር አይነሳም። ገብሱም ገብስ ሆኖ ነው የሚነሳው። ባቄላውም ባቄላ ሆኖ ነው የሚነሳው። ጤፉም ጤፍ ሆኖ ነው የሚነሳው። የራሱን አካል ይዞ ነው የሚነሳው። ዛሬ የፍርድ ቀንን የምንሰማው የራሳችንን አካል ይዘን ነው የምንነሳው። የማይበሰብስ አካል፣ ዘላለማዊ አካል፣ ሕያው የሚሆን አካል፣ በስብሶ የማይቀር አካል ይዘን እንነሳለን። አንዱ ከአንዱ አይደበላለቅም። እናት የልጇን ጩኸት አሰማም ያን ሰዓት። አባት የልጁን ጩኸት አይሰማም፣ እንባ አያብስም። እያንዳንዱ በራሱ መጠን ይነሳል። ስለዚህ ደብረ ዘይት የምጽአት ቀንን የምናስብበት ነው። የምጽአት ቀን ሲባል ሩቅ እንዳናደርገው፣ የሞትለት ነው የምጽአት ቀናችን። በቃ ከሞትን የምጽአት ቀናችን ነው። ያን ቀን ነው የምጽአት ቀናችን። ከወዲሁ መዘጋጀት ያስፈልጋል ያለው ጌታ ለዚህ ነው። እንግዲህ ለርጉዞችና ለሚያጠቡ ሰዎች ወዮላቸው አለ። ምን ማለት ነው? ያረገዙ የተባሉ ኃጢአት የጸነሱ፣ ኃጢአትን ደግሞ ሹሩሩ እያሉ የሚያጠቡ፣ ንስሐ የማይገቡ፣ ስጋው ደግሞ የማይቀበሉ፣ ዛሬም ጊዜ ገና ነው የሚሉ፣ ነገ የሚሉ የሚቀጥሩ፣ ኃጢአትን ያረገዙ፣ ኃጢአትን እሽሩሩ የሚሉ የሚያጠቡ ሰዎች ለነሱ ወዮላቸው። መቼ ሌባ እንደሚመጣ አታውቁምና ተጠበቁ ነው ያለን ጌታችን። ስለዚህ ክርስቲያኖች፣ ሐዋርያት የዓለም መጨረሻ የዓለም ፍጻሜው ሲሆን ምልክቱ ምንድነው ብለው ጠየቁት። አሁን ያልተፈጸመ ምልክት የለም፣ እየተከናወነ ነው ያለው። አሁን እንኳን በሀገራችን በኢትዮጵያ በጋሞ አካባቢ የሆነውን አላያችሁም? ብዙ ነፍሳት አረፉ። ነፍሶቻቸውን በአብርሃም በይስሐቅ በያዕቆብ አጠገብ ያሳርፍልን፣ እረፍተ ነፍስ ይስጥልን። በጎርፍ መጥለቅለቅ በመሬት መናድ የተነሳ ከጭቃ ውስጥ እየተፈለቀለቁ የተነሱ ሰዎች አሉ። እየተፈለጉ የወጡ ሰዎች አሉ በድናቸውን ለመቅበር። አንዳንዶች ከነነፍሳቸው የተነሱ አሉ ከ3 ቀን በኋላ። እግዚአብሔር ከእንዲህ አይነት ቁጣ ሁላችንም ይጠብቀን። እግዚአብሔር ዓለምን ሊያጠፋ ሲመጣ ምንም ዱላ አይቆርጥም። ነፋሳቱ ይታዘዛሉ፣ ማዕበሉ ይታዘዛል፣ አየራቱ ይታዘዛሉ። የመዓት ያረጋቸዋል የምህረቱን፣ የቁጣ ያረጋቸዋል የምህረቱን። የቸርነቱ ስራ ይስራልን። ስለዚህ ጌታችን ለደቀ መዛሙርቱ ለጠየቁት ምልክት ጥያቄ መልስ ሰጥቷቸዋል። ስለዚህ በዚህ ውስጥ የምንማራቸው የምናያቸው አበይት የሆኑ ነጥቦችን እንመለከታለን። አንደኛው በሃይማኖት ጸንቶ መኖርን ያስተምረናል። በሃይማኖት መጽናትን፣ እስከ መጨረሻው የሚጸና እርሱ ይድናል። ክርስትና የአንድ ቀን፣ የአንድ ዓመት፣ የ2 ዓመት፣ የ3 ዓመት ውል አይደለም። እስከ ፍጻሜ ድረስ የምንገባው ውል ነው። እስከ ሞታችን ፍጻሜ ድረስ የምንገባው ውል ነው። አብረን የምንኖርበት ውል ነው። ክርስትና አንድ ቀን ስጋው ደግሞ መቀበል አይደለም። ክርስትና አንድ ቀን በተክሊል ወይም በቁርባን መጋባት አይደለም። ክርስትና አንድ ቀን ንስሐ መግባት አይደለም። ክርስትና አንድ ቀን ጾም መጾም አይደለም። ክርስትና አንድ ቀን መጥቶ ማስቀደስ አይደለም። እስከ መጨረሻ ድረስ መጽናት ነው። እግዚአብሔር በቤቱ ያጽናን። ሁለተኛው በትንሹ እንዳንረበሽ ማስጠንቀቂያ ሰጥቶናል።
ጦርንም የጦርንም ወሬ ትሰማላችሁ። ወንድም በወንድሙ ላይ፣ ህዝብ በህዝብ ላይ፣ መንግስት በመንግስት ላይ ሲነሳ ትሰማላችሁ። እናንተ ግን በትንሹ አትጨነቁ፣ ተጠበቁ ብሎ በትንሹ እንዳንጨነቅ፣ እንዳንታወክ፣ እንዳንጠበቅ ጌታችን አስተምሮናል። ሶስተኛው አስጨናቂ ዘመን እንደሚመጣ ነግሮናል። ተጠንቀቁ እያለ አስጨናቂ ዘመን በስሜ ይመጣሉ፣ ሐሰተኛ ነቢያቶች፣ ሐሰተኛ ክርስቶሶች ይመጣሉ፣ በስሜ ይመጣሉ፣ ተጠንቀቁ ነው ያለን። የሚመጡትን ድምጻቸውን ለዩ፣ ሃይማኖታቸውን ለዩ፣ ምግባራቸውን ለዩ፣ ከፍሬያቸው ወቋቸው። ገለባ ከሆነ ተዉት፣ ፍሬውን ተከተሉት። ፍቅርን፣ አንድነትን፣ መተሳሰብን የማይሰብክ የማይኖር ከሆነ ታዩ። አስጨናቂ ዘመን እንደሚመጣ ጌታችን ነግሮናልና በዛ በአስጨናቂው ዘመን ጸንቶ መኖርን አስተምሮናል። ሌላው ጌታችን ያስተማረን ከአመፃ ብዛት የተነሳ ከሰው ልጆች ፍቅር ትመነምናለች፣ ትጠፋለች ብሏል። አመፃ ቅድም እንዳልነው በብዙ መልኩ ይመጣልና ከአመፃ ብዛት የተነሳ ፍቅር ትቀዘቅዛለች። መረበሽ መታወቅ አይስገባም። የመጣውን ትቀበላላችሁ፣ የሄደውን ትተዋላችሁ። መለመን፣ መጠየቅ፣ ይቅር መባባል ያለ ነው። ከሰው ጋር ሲኖር ሰው ያጠፋል፣ ይቅርታ ያደርጋል፣ ይቅር ይደረጋል፣ ይቅር ይባላል፣ ይቅርታም ያደርጋል። ሁለት ነገር ነው የሚኖረው። ካጠፋን ይቅር እንላለን፣ ይቅርታ እንጠይቃለን። ካጠፉ ደግሞ ይቅር እንባላለን። ይሄ በህይወታችን ውስጥ ይኖራል። ሰው ሁል ጊዜ አላጠፋውም ብሎ ሊኖር አይችልም። ሰውነን እናጠፋለን። ሁል ጊዜ ደግሞ አጥፊ ነህ ተብሎ አይኖርም። አጥፊ ሌላ ሰውም አለ። ስለዚህ በህይወታችን ስንኖር የሚያጠፉ ሰዎች አሉ፣ የምናጠፋቸው ሰዎች አሉ። የምንበድላቸው ሰዎች አሉ፣ የሚበድሉን ሰዎች አሉ። የምንገፋቸው ሰዎች አሉ፣ የሚገፉን ሰዎች አሉ። የምናስጨንቃቸው ሰዎች አሉ፣ የሚያስጨንቁት ሰዎች አሉ። በዚህ መካከል ፍቅር ትቀዘቅዛለች። ለምን? ይቅርታን ስለማንለማመዳት፣ ይቅርታን ማድረግን ስለማንወድ። ይቅርታ ግን ፍቱን መድኃኒት ነው፣ ፍቅርን ይመልሳል። ስለዚህ ጌታችን ለደቀ መዛሙርቱ ያስተማረው የዓለም መጨረሻ ፍጻሜው ሲሆን ምልክቱ ምንድነው ብለው ለጠየቁት ደቀ መዛሙርቱ ምልክቱ 1 2 3 4 ብሎ ከመጀመሪያው ጀምሮ የሚሆነውን ነገራቸው። ግን አለ እነዚህ ቀኖች የሚያጥሩት ስለተመረጡ ስለ ቅዱሳኑ ነው። ስለተመረጡ ስለ ቅዱሱ፣ ስለ ጻድቁ፣ ስለ አባታችን አቡነ ገብረ መንፈስ ቅዱስ፣ አቡነ ተክለ ሃይማኖት፣ ቅድስት አርሴማ፣ ቅዱስ ሚካኤል፣ ስለ ደጋጎቹ፣ ስለ ነቢያት፣ ስለ ሐዋርያት፣ ስለ ሰማዕታት፣ ስለ ጻድቃን ብሎ ያ ቀን ያጥራል። የሰማይ መላእክትም ቢሆን ያችን ቀን አያውቁም፣ የመጨረሻዋን ቀን አያውቁም፣ የፍርድ ቀንን አያውቋትም ብሎ ተናግሯልና ክርስቲያኖች ስለተመረጡ ብሎ አሁንም መዓቱን በምሕረት ቁጣውን በቸርነት እንዲመልስልን ቅዱስ ፈቃዱ ይሆንልን። ያስተማረን የመከረን አምላካችን እግዚአብሔር ስሙ የከበረ የተመሰገነ ይሆንልን። ወስብሐት ለእግዚአብሔር።